ስለፈጠረ ውጣልኝ። ምንድነው? ለምንድነው? ውጣልኝ በቃ። እኔ ምንም ነገር አልፈልግም። አይደለም ምንድነው ያናደደሽ? ውጣልኝ። ጀመር ማን እንደዚህ ጠቁሞ ያመጣችሁ? ማን ነው ጠቁሞ ማለት? ምን ከየት ነው ያመጣችሁት? ይሄንን አቤትሽ እቤቴ ስልኩ ከየት የመጣ ስልክ ነው? ምን ስራውን ከምን ታስረኝ አንተ? ስነ ስርዓት ያዝ፣ ስነ ስርዓት ያዝ። እንዴ ታስረኝ ነው የመጣው አንተ። ስለዚህ ደግሞ ቢቻል ደግሞ ብትወጣልኝ። አይ እንደዛ ሳይሆን ሽልማቱንማ ሳንሰጥሽ አንወጣም። እንዴ አመሰግናለሁ፣ ስለ ሽልማቱ አመሰግናለሁ። እና ታዲያ አሁን ደግሞ መልሰ መጠየቅ አስፈላጊ ነው እንዴ? ምን ችግር አለው? አይ ችግር የለውም፣ ግን በቃ ጠየከኝ አይደል እንዴ? ጠየከኝን ደግሞ መልሻለሁ አይደል እንዴ? በቃ ይኸው ትንሽ አውራና ትንሽ ደግሞ ዘብረቅ ያደርገኛል የሆነ ሰዓት ላይ። ጭንቅላትን ያማሃል እንዴ? ምን ማለት ነው እንዴ? አዎ ቅድም ጆሮ አይሰማም ብለሃል እንዴ? እውነት ነው እንዴ? ጆሮ አይሰማም። እያስታመምኩኝ ነው፣ ያቅሜን ያክል እየጣርኩኝ ነው፣ ጸበል እየወሰድኩኝ ነው አልኩ አይደል እንዴ? መልሰ ደግሞ ስለሱ ነው የምጠይቀኝ እኮ። እኛ ማገዝ የምንችለው ነገር ካለ ምን እንድታግዙኝ አልፈልግም። አንቺ ሲጀመር ጤነኛ አይደለሽ። እንዴ ጤነኛ ነው? ጤነኛ ማን ነኝ እኔ? ምንድነው ጤነኛ ነሽ? ንገሪኝ። እንዴ ጤነኛ እንዴ? ሰጣኝ እኮ ጤነኛ ነኝ አይደለሽ? ነኝ። እንድትሰክሙት አልፈልግም። በቃ ማለት እንዲሞት ነው የምትፈልጊ? ታዲያ ለምን ይሞታል? እኔ እያለሁ ለምን ይሞታል? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ። እንግዲህ ቀጠሮ አሲዛ ነበር ቴሌግራም ቻናሌ ላይ። እንግዲህ ተራዋ ደርሶ ወደ እሷ ጎራ ብያለሁ ማለት ነው። መናገር የምፈልገው ነገር አለ፣ እባክህ የምትደርስለት ሰው አለ ስላለችኝ ቦታው ድረስ ተገኝቻለሁ ማለት ነው። እንግዲህ ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ ስል በክብርና በትህትና ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምን አለሽ? ሰላም ነው። እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። እሺ ምንድን ነው እስኪ መጀመሪያ ከስምሽን ጀምርና ልትነግሪኝ የፈለግሽውን ነገር በደንብ አድርገሽ አሳውቂ። እሺ ስሜ ራሄል ይባላል። ብዙ ጊዜ ቴሌግራም ላይ ሀብቴ ሚዲያ ሲባል እሰማለሁ እና ብዙ ጊዜ አንተን ለማግኘት ጥሬያለሁ እና ዛሬ ደግሞ እድሉን አግኝቼ ስላገኘው ካመሰግናለሁ፣ ከልብ አመሰግናለሁ። እሺ አንድ ጉዳይ ነበረ እና ጎረቤቶቼ ናቸው። ከእናት ከአባታቸው ጋር አብሬን የኖርኩት እና ወንድምየው እንድታድኑት ነው የመጣሁት አንተ ጋር። ምን ሆኖ ነው ወንድምየው? ወንድምየው ይልክ ምን አለ መሰለ፣ አንድ ወንድምና አንድ እህት ነው የሚኖሩት። እናት አባት ነበራቸው። ከዛ በኋላ እናት አባት በህይወት የሉም አሁን ሁለቱም ማለት ነው። ሁለቱም ደግሞ በፍቅር ነበር የሚኖሩት ለረጅም ጊዜ። በቃ እንደዚህ ብዬ አልነግርም፣ ፍቅራቸው የሚያስቀና በጣም ነበር የሚዋደዱት። አሁን ደግሞ እህትየው አንድ ዱርዬ እዚህ ሰፈር ልጅ አለ፣ እሱን አፍቅራ፣ እሱ ራሱ ጠንቋይ ቤት የሚመላለስ ልጅ ነው፣ ስለ ልጁ ስሰማ ማለት ነው። እሷን ደግሞ አንድ ቀን በዛ መንገድ ሳልፍ ለካ እሷንም እዛ ሳይወስዳት አይቀርም እና እሷም የዛ ጠንቋይ ቤት ስትገባ ይቻታለሁ። እኔ በዛ በኩል ሳልፍ እዛ ላይ ጫካው ላይ ነው እዛ ነው የሚኖረው። ጠንቋዩ ጫካ ውስጥ እዛ ጫካ ውስጥ ነው የሚኖረው እና ልጁ በጣም እዛ ጠንቋይ ቤት ይሄዳል። እሷ የምትወደው ልጅ ባለጌ ነው። በቃ ምን ብዬ ልንገርህ፣ በጣም ባለጌ እና አሁን እሱን ወዳ ቤት ውስጥ አንድ ልጅ አለ። በጣም ነበር የሚዋደዱት። እኔ እንደውም ባህሪው እንዴት እንደዚህ እንደሆነ አላውቅም። እሱ ላይ ከአንዴም ሁለቴ ስትገባ ይቻታለሁ ጠንቋይ ቤት እሱ ላይ። ከዛ አንድ ቀን ደግሞ ቶሎ ብላ እንትኑን ሃይላንዱን ደበቀችው። ውሃ ስጭኝ ሲላት መድኃኒት ነው መሰለኝ ከዛ አምጥታ የሰጠችው እና የሆነ ሽታ ማል የሆነ መጥፎ ሽታ ከዛ እያመጣች ነው መሰለኝ የምታጨሰው። አሁን ልጁን እንደው እኔማ እንድትደርሱለት ብዬ ነው። ልጁን የሆነ ነገር ሆኗል፣ መተኛት ነው፣ ባህሪው ተቀይሯል። ቁስም በቃ ምን ብዬ ልንገርህ፣ ንቅት ያለ ልጅ ጎበዝ ልጅ ነበር እኮ። አሁን እንደው ምን እንዳደረገችው አላውቅም፣ ልጁ በሽተኛ ሆኗል እና እስቲ ልጁን እንድታድኑት ነው አንተ ጋር። በጣም አንተ እንትንና ያለው ዝናን እሰማለሁ ማለት ለብዙ ሰው ተደራሽ እንደምትሆን ማለት ነው።
ያው እሱማ ያው ብቻዬን የምሰራው ስራ አይደለም። በሙሉ ክሮች አሉ እንደምታያቸው እና እነሱ አብረውኝ ነው ያሉ። አብረውኝ ስለሚሰሩ ያው የጀርባ አጥንቶቼ ናቸው ከእነሱ ጋር ነው። እና አሁን እየነገርሽኝ ያለሽው እንግዲህ እህትና ወንድም ናቸው የሚኖሩ። እንግዲህ ወንድምየው ላይ መጥፎ ነገር ተደርጎበታል ነው። ምክንያቱም ይህን ነገር የተረዳሽበት ምክንያት አንደኛ ጠንቋይ ቤት እየሄደች ነው፣ ሁለተኛ ደግሞ የያዘችው ጓደኛ ዱርዬ ነው። ጠንቋይ ቤትም በተደጋጋሚ የሚሄድ ሰው ነው። ስለዚህ ከዛ ያመጡት ነገር ይሆናል ማለት ነው ብለሽ የምታስቢው? አዎ እዛ በተደጋጋሚ ስትሄድ ልጁ ራሱ ማለት ነው ልጁ በጣም ዱርዬ ነው። በቃ እሱን ወዳ በቃ ዱርዬ ነው ስትይ እስኪ በደንብ አድርገሽ ንገሪ። ማለት ዱርዬ ኖርማሊ ሁለት ትርጉም አለው ብዬ ነው ማሰብ። ምን አይነት ነው እስኪ በምን የገለጽሽው? ምን ነው የሚሰራ? ወደ ጠንቋይ ቤት ከመሄዱ ውጭ ሌላ ምንድን ነው የሰራው? እሺ ምንድን ነው የሚሰራ? ሌባ ነው። አዎ ታዋቂ ሌባ ነው። እንዳለ የሰፈሩ ሰው ያውቀዋል። ይታሰራል፣ ይፈታል። ከአንዴም ሁለቴ ይታሰራል፣ ይፈታል። ቢያንስ 2 ቀን እንኳን አያድርም ታስሮ ሲፈታ ማለት ነው። ማለት እንዴት በ2 ቀን ለምን ሊወጣ ይችላል? የሚከሰው ሰው ችሎቱን አያይም? ኧረ እሱን አላውቅም፣ እንዴት እንደሆነ አላውቅም እንጂ የሚወጣበት ዘዴ ያለ ያልሽ ነው? አዎ ይኖረዋልና የሰፈሩ ሰው ሞባይል ብትል በቃ ምንም ነገር ተቀምጦ አይገኝም። የታወቀ ሌባ ነው። ሰፈር እንዳለ ህዝብ ያውቀዋል። እና እሱ ነው ሌባ ነው። እሱም ጫካ ውስጥ ያለው ጠንቋዩ አንድ ላይ እንዲያዙ ነው የምፈልገው። ቢያዙ እንኳን ማለት የሆነ እንትን ብትሉ እንኳን እሱን ብቻ ሳይሆን ራሱንም በእሱንም ይተማመነው ታስሮ እንደማይቆይ ያውቃል። እና እንደዛ በጠንቋዩ ነው የሚተማመንበት? አዎ በጣም ጥሩ። እሺ እንደነገርሽኝ ከሆነ አሁን ሌባ ነው በጠንቋዩ ነው የሚመካ ብለሽኛል። በሱ ስለሚመካ እንግዲህ እየገባም ቶሎ ነው የሚወጣ ብለሽኛል። ይሄ እንዴት ነው ልታውቁ የቻላችሁት እናንተ ሰፈር ወይም አንቺ? እሺ እሱ ከሱ ጋር ማለት እሱ በጣም ከሱ ጋር እንትን አለው፣ ግንኙነት አለው። በጣም የሚያደነዝዝ ነገር አለው። ታክሲ ላይ ይሰርቃል። በቃ ማይሰርቅበት የሆነ የሚያደነዝዝ ነገር አለው። ሰፈር ውስጥ ራሱ ከሰውየው የሚቀበለው ነው የሚያደነዝዘው ነገር ቢሆን ነው ከሰውየው የሚቀበለው ቢሆን ነው። እና የሆነ ነገር እንኳን ሲጠፋ ማለት ነው እሱ ነው የሚባለው ሰፈር ውስጥ። ግን እኔ ምን እንደሆነ አላውቅም። ይታሰራል፣ ይፈታል፣ ይታሰራል፣ ይፈታል። ለምን እንደሆነ አላውቅም። አሁን ከሱ ጋር ነው ታዲያ ፍቅር ይዟት አሁን እሱን ትወደዋለች ነው የምትይ? እንዴ በጣም ነው የምትወደው። በቃ ይመጣል ለቤት ውስጥ። ከዛም በኋላ እኔ ራሱ በፊት መጣ ነበረ፣ እነሱን አያቸው ነበረ እየመጣው። እዛው ጎረቤቴ ናቸው ነግሬያለሁ። አያገርቤ እናት አባት ከሞቱ በኋላ መጣ ነበረ እና አያቸዋለሁ። ልጁ በጣም ጎበዝ ሰራተኛ ነበረ እና እሷም ከአንዴም 2 አይቻታለሁ እዛ ጠንቋዩ ቤት ስትገባ። በቃ አንድ ቀን ደግሞ አጋጣሚ እኔ ላያቸው ስመጣ የሆነ ሃይላንድ ስደብቅ አየሁ። እሱ ደግሞ ይመጣል ብዙ ጊዜ እሷ ጋር። በጣም ነው የምትወደው። በቃ ምን ብዬ ልንገርህ፣ ልጁ እዛ ቤት ውስጥ ተኝቶ ገብተው አልጋ ላይ በቃ እንትን ብለው ተጨመላልቀው ነው ወጥቶ የሚሄዱት። ታሞ እንደተኛው ይመጣል። በቃ እሱ ነው ፈላጭ ቆራጭ እዚህ ቤት። እኔማ ማለት እንደኔ ሀሳብ የሆነ ቤቱንም ሊያሸጣት ነው ይመስለኛል። በምንድን ነው የሚተዳደሩ እነዚህ እህትና ወንድም? ሰርቪስ ቤቶች አሏቸው፣ የሚከራይ ቤት ማለት ነው። የእናት አባት ሰርቪስ ቤት አለ፣ በሱ ነው የሚተዳደሩት። ልጁ ደግሞ ጎበዝ ሰራተኛ ነበር። አሁን ነው 1-3 ወር ይሆናል አፍስሳ ካስተኛችሁ። በቃ 3 ወር ሙሉ ተኝቶ ነው ያለ።
በጣም ከባድ ነገር ነው የነገርሽኝ ያለሽው። ምክንያቱም ከጠንቋይ ጋር ንክኪ ያለው ሰው ከዚህም በላይ ማድረግ ይችላል ብዬ አስባለሁኝ። በዛ ላይ እንግዲህ እሷም ፍቅር ውስጥ ናት ይመስለኛል ከሱ ጋር አይደል? አዎ በጣም ነው የምትወደው። እሱ ባለው ነው በቃ ሁሉ ነገር። ቤቷ ላይ መጥቶ እንደፈለገ ሆኖ ነው የሚሄደው። አልጋ ላይ አብረው ይተኛሉ። ልጁ ቤት ውስጥ ተኝቶ አልጋ ላይ አብረው ይተኛሉ። እኔ ራሱ በፊት ቶሎ ነበር የምመጣው። አሁን እንደ በፊቱም አልመጣም ማለት በቃ ልጁም አልወደውም። ባህሪዋ ሌባን የታወቀ ሌባ በዛ አልወደውም። እና እሷ ደግሞ በጣም ትወደዋለች። እኔማ ወደ እናንተ የመጣሁት የሆነ መፍትሄ ለልጁ መፍትሄ እንድትሉለት። ትክክል። ያው ግድ ነው እሱማ ምንም ጥያቄ የለውም። ወደ እኛ እስከመጣች ድረስ ወደ መፍትሄ እኛም የምንሄድበት ወይም ምንሮጥ ከእናንተ የምናገኘው መረጃ በቂ የሆነ መሆን አለበት። በቂ የሆነ መረጃ ስትሰጡና ከዛ በመነሳት ነው ወደዛ ቦታ የምንሄደው። እስኪ ስለ እናታቸውና አባታቸው በምንድነው ህይወታቸው ያለፈ? ምናልባት ያው ጎረቤት እስከሆንሽ ድረስ ታውቂያለሽ ያስባለሁ። አውቃለሁ። እናትና አባታቸው የሆነች የተላጥ በኤሌክትሪክ አደጋ ነው የሞቱት። ሁለቱ አንድ ቀን። እናትየው የሆነ የተላጣ ኤሌክትሪክ ነበር። እናትየው እሱን ኤሌክትሪኩ አጋጣሚ ይዛትና እናትየው መሬት ውድቅ ስትል ኤሌክትሪኩ ይዟት አባትየው ይተርፍ ነበረ። እሷን አድናለሁ ብሎ ነው አንድ ላይ ተያይዞ የሞቱት እንጂ እናትየው በጣም ነበረ ሰፈር ሰው የሚቀናባቸው። በጣም ነበር የሚዋደዱት። እናታቸው ከሞቱ በኋላም በጣም ነው የሚዋደዱት። በጣም ነው። እኔ ምን ብዬ ልንገርህ፣ የሚያስቀና ቤተሰብ የለም። ሁለት ሆኖ ድምጻቸው ይሰማ። እሱ ይሰራል፣ እሷም ያው ሮጥ እያለች ትገባለች እና በፍቅር ነበር የሚኖሩት። እሷ የልጅ ከወደደች በኋላ ነው እሱ ይመስለኛል መንገዱን ያሳያት። ያን የተረገመ ተንኮለኛ። አዎ ሌባው ዱርዬው ማለት ነው። እሷ የምትወደው ልጅ እሱ ይመስለኛል መንገዱን ያሳያት። ጥሩ እንግዲህ አሁን ከሰጠሽን መረጃ በመነሳት እኛ ልናደርግ የምንችለው ነገር ምንድን ነው? ይህን ነገር እሱ በሚመጣበት ሰዓት ምን ሊፈጠር እንደሚችልና ልጁን ማናገር ብንችል ደስ ይለኛል። አሊያም ደግሞ እንደ ማስረጃ ስለሚያስፈልገና ቤት ጎረቤት እስከሆንሽ ድረስ መግባት ትችላለሽ ብዬ አስባለሁ። እሷ በሌለችበት መቼም ቆልፈውት አይወጡም። ይሄ ልጅ አይደል? በር ማይቆለፍ ከሆነ ካሜራ እንድታስቀምጭልንና ማየት የምንችለው የተደበቀ ነገር ወይ የሚሰሩት ተንኮል ካለ ያንን ነገር ማግኘት ብንችል በጣም መልካም ነው ብዬ አስባለሁ። ምን ታስቢያለሽ? እንደዚህ ማድረግ ትችላለሽ? ኧረ ምንም ችግር የለም። እነሱ በሌሉበት ቀስ ብዬ ገብቼ የሆነ ቦታ ላይ አስቀምጥላችኋለሁ። እናንተ ብቻ ይህን ልጅ አድኑት። በቃ የሆነ ነገር ከመሆኑ በፊት አድኑት እንጂ እኔ የሆነ ቦታ ላይ አስቀምጥላችኋለሁ። ምንም ችግር የለም። ጥሩ። አሁን ልጁ ላይ ያየሽው ነገር ምንድን ነው? የጤና መቃወስ ነው? መተኛት ነው? ምንድን ነው? ማለት ሁለቱንም ገልጸሽልኛል፣ ግን ሞር የትኛው ነው እሱ ችግር ውስጥ ያለበት? ልጁ ይኸውልህ በፊት እየሰራ ወጥቶ እየሰራ ይመጣል እና አሁን አይሰራም፣ ድንዝዝ ብሏል። እንደገና ወንድም ነው፣ ለቤቱ ባለቤት ነው። ቢያንስ እንኳን የዚህ ልጅ ታሪክ ማለት ያው የሰፈር ልጅ ነው፣ ዱርዬ መሆኑ ይታወቃል። እሱ እንኳን ጤነኛ ቢሆን ማመልክ እሱ እንኳን ቤት ውስጥ ዘው ብሎ ሲገባ ለምን ገባክ ምናምን አይለው። የሆነ ነገር ባይደረግበት ልጁ የሆነ ነገር ስለተደረገበት ነው ፍዝዝ ብሏል። በቃ ምሰጠውን ይበላል፣ ስታወራው በስነ ስርዓት አያወራም። በቃ ፍዝዝ አድርገዋለች ምን እንዳደረገችው እሷ። በቃ ከሱ ውጪ ሌላ ሰው የምትፈልግ አይመስለኝም። የበፊት አመሏም የለም አሁን እና ለዛ ነው እኔ እንደውም እናንተ ጋር የመጣሁት። ጥሩ። እስኪ አሁን ከሰጠሽን ነገር በመነሳት በመጀመሪያ ልጁን ማናገር ብንችል ደስ ይለኛል። ካልሆነም ደግሞ እንዳልኩሽ ሴኩሪቲ ካሜራዎችን እንሰጥሽና እንዴት አድርገሽ እንደምታስጀምሪውና እንዴት እንደምታያይዡ እንደምታስቀምጪው እሱን ለማሳየት እሞክራለሁ። እሺ
እኛ እንኳን እሱን ማውራት ባንችል ይህን እንግዲህ የታመመ ያልሽውን ወንድማችንን አናግሪውና እንደዚህ ላስቀምጥ ነው ካሜራ፣ እንደዚህ የጠረጠርኩት ነገር አለ አንተን ለማገዝ ነው የሚለውን ነገሮች አንቺ ብትነግሪው ያው ጎረቤት ስለሆንሽ ይሻላል ብዬ አስባለሁ። እኛን አይቶን ስለማያውቅ እዚህ በሽታው ላይ ተጨማሪ በሽታ እንዳንሆንበት ግራ እንዳይጋባ ብዬ ነው እንግዲህ። ስለዚህ ታወሪውና ካሜራዎችን ታስቀምጫቸዋለሽ። 1-2 ካሜራ ሰጥሻለሁ፣ ደብቀሽ እንዴት እንደምታስቀምጫው አሳይሻለሁ። ስለዚህ እንደዛ ማድረግ ትችያለሽ። እሺ ችግር የለም። ልጁ እኮ እኔ ባወራውም ባላወራውም ምንም አያውቅም እኮ አፍዝዘዋለች። ምንም በቃ ምንም አያውቅም። እያየክ ጸጥ ብሎ ነው የሚያይክ እንጂ ምንም ነገር አያውቅም። ባወራውም ባላወራውም እኔ እናንተ የምትሰጡኝን ካሜራ የሆነ ቦታ ላይ አስቀምጥላችኋል። ምንም ችግር የለም። ቤት ውስጥ ገብቼ የሆነ ቦታ ላይ አረግላችኋለሁ። ከዛ በዛ እንትን ትላላችሁ። በጣም እናመሰግናለን። ለሰጠሽን ጥቆማ ከልብ ነው የምናመሰግን። ምክንያቱም አንቺ አሁን በድፍረት ነው ይህን ነገር የምታደርጊው። እነዚህ የጠንቋይ ጋር የተያያዙ የተነካኩ ነገሮች አሉ። ነገር ግን ያንን ነገር ወደ ጎን ትተሽ የልጁ ነገር ስላሳዘነሽ አንጀችን ስለበላሽ እንግዲህ ልጁ መታገዝ ስላለበት ነው እንጂ አንቺ አያገባኝም ብትይ እንደ ሌሎች ጎረቤቶችሽ ማንም እንትን አይልሽም አይደል? ስለዚህ ይህን ነገር በማድረግሽ ያው ከልብ እናከብርሻለን። በክሮች ስም እናመሰግናለን። በጣም እኔም በጣም አመሰግናለሁ። በጣም ድሉን አግኝቼ እናንተ ስላገኟችሁ የአንድ ሰው ህይወት ማትረፍ ቀላል አይደለም እና በጣም አመሰግናለሁ። እኛም ከልብ እናመሰግናለን። እንግዲህ ተመልካቾቻችን እንግዲህ ከበድ ያለ ችግር የደረሰበት ሰው አለ። በምን አይነት መልኩ ነው ሶልቭ ማድረግ ያለብን ነው የሚለውን እንግዲህ ከክሮች ጋር በመነጋገር ወደ መፍትሄው የምንሄድ ይሆናል ማለት ነው። ቀጣዩን አብረን የምናየው ይሆናል። አብራችሁን ቆዩ። ይኒድ እንደተባባልን አድርጌዋለሁ። ያው እንደዛ አይነት ነገር ያው አይነሰም ብዬ ተስፋ አድርጋለሁ። ያው እንግዲህ ተሳክቷል ብዬ ነው ማስበው ስራችን። እሺ እና ነገ አትመጣም? እሺ የኔ ፍቅር እኔም እወድካለሁ። እሺ እንግዲህ ተመልካቾቻችን አንዳንድ ማጣራት ያደረግነው ነገሮች አሉ። እንግዲህ ጎረቤቷ እግዚአብሔር ይስጣት መልካም ሰው ናት። እንግዲህ ይህን ነገር ጠቁማና ልትተባበረንም ፍቃደኛ ስለሆነች እንግዲህ ካሜራም ውስጥ አስቀምጣልናለች ማለት ነው። ካሜራው ያሳየን ውጤት አለ፣ ሪዛልት አለ። ያንን ደግሞ ያው ከነሱ ጋር አብሬ አንድ ላይ የምነግራችሁ ይሆናል ማለት ነው። ሪዛልቱን እንዲሁ ቀድሜ ያልነግራችሁም። ስለዚህ ልጅቷውን ቤት ያለችበት ሰዓት ስለሆነ ውስጥ እንግባና እንግዲህ ምትለነን እንስማ። በምን አይነት መልኩ እንግባ የሚለውን እንግዲህ ተዘጋጅተንበታል። ታስገባናለች ተስፋ አደርጋለሁ። እንግዲህ ገብተን አንዳንድ ጥያቄዎችን ጠይቃትና ያለውን ነገር አብረን የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩና ተከተለኝ።
ና ና ቀስ ያልክ ያየ እዚህ ቤት ቤቶች ሰላም ነው? እንደምን አለሽ? ሰላም ጤና ይስጥልኝ። ሰላም ነው? እንደምን አለሽ? ያው ካሜራ ስላለ ድንገት እንዳይደብርሽ ያው ላሳውቅሽ ብዬ ነው። ሽልማቶችን እየዞርን እየሸለምን ነበርና ምን አይነት ሽልማት? የቤት እቃዎች ነው ሽልማቶች። ኖርማሊ የቤት እቃ ደግሞ የተሟላ ከሆነ ደግሞ የብር ካሽ ብር ይዘናል። ያንን ሽልማት ትሸለማላችሁ። አንዳንድ ጥያቄዎችን ጠይቅና የግል ጥያቄዎች ናቸው ለህብረተሰቡ። ለምሳሌ ስለ አኗኗር፣ ስለ ምን እየሰራችሁ እንደሆነ። አዎ ትክክል ነሽ። እሱማ ግን ይህን ነገር ልክ እንደ የቲክቶክ ጊፍት ምናምን ነገር የሚባል ነገር ሰምተሽ ታውቃለሽ? ላይቭ ላይ ሲጫወቱ ምናምን ጊፍት ይሰጣሉ አይደል ሰዎች። እነዛ ደግሞ ይሄ ያንኛው በዲጂታል ይሄኛው ደግሞ አናሎግ ነው እና የሰዎችን ዲጂታል እና አናሎግ ነው ልዩነቱ። ያንኛው ላይቭ ነው። እኛ ደግሞ ልክ እንደዚህ እየዞርነ እየጠየቅነ ሰዎችን የሚሸለሙትን ይሄ ቢሸለሙ ቤት የጎደለ እንደዚህ ነው፣ ወይም ደግሞ ገንዘብ ከሆነ ደግሞ ገንዘብ እንደማየው ከሆኑ ደግሞ ቤቱ የሚያስፈልግ ነገር የለም። ሰው ደግሞ በካሽ ይሰጣል ማለት ነው። በካሽ ደግሞ ያው ማንም ሰው አይጠላም ብዬ አስባለሁ አይደል? እንደዛ ነው። ካሜራው እንትን እንዳይልሽ ያው አስፈላጊ ነገር ስለሆነ ነው። ለአንቺም ለእኔም ደህንነት ሲባል ፌስ ማስክም የተጠቀምኩም ያው ለጉንፋን ነው። ታውቃለሽ የዘንድሮውን ጉንፋን ከያዘ አይለቅም አይደል? አዎ ለዛ ነው። እንግዲህ ፈቃደኛ ከሆንሽ አስገቢንና ግን ካሜራና ድምጽ እንትን ግን አልፈልግም። ካሜራውማ ግድ ነው ማለት እንደዚህ የሚሸልሙት አካሎች አሉ አይደል? እነሱ ደግሞ ያንን ማየት አለባቸው። በሽተኛ ወንድም አዎ ለዛ እሱ ደግሞ መብራትም አይፈልግም፣ ካሜራም አይፈልግም። ምን አለፈ ብቻ ማንኛውንም ነገር ጫጫታም አይፈልግም። አዎ ስለዚህ በቃ ትንሽ ደቂቃ እናድርገው። እንደዛ ከሆነ እኔ አንድ 20 ደቂቃ 30 ደቂቃ ነበር ኢንተርቪው። እንግዲህ እንደዚህ እሱ የሚረብሸው ከሆነ አንድ 5 ደቂቃ ብቻ ኢንተርቪው አድርገን ወጥ እንላለን። ችግር የለውም። ብቻ አንቺ ፍቃድ ነው ዞሮ ዞሮ። እሺ እናመሰግናለን። እንግዲህ የቲክቶክ ቤተሰቦቻችን እኔ ሀብታሙ ነኝ። ዛሬ ደግሞ እንደተለመደው እንግዲህ ስጦታዎችን በሙሉ እናንተ ትልኩልኛላችሁ፣ እኔ ደግሞ እንግዲህ በቀጥታ አደርሳለሁ ማለት ነው። በጣም እድለኛ ነሽ። በዚሁ አጋጣሚ የምነግርሽ ሽልማቶቼ ደግሞ በጣም ጥሩ ሽልማቶች ናቸው። እንደዚህ የሚናቁ ሽልማቶች አይደሉም። ጥሩ ከመሆናቸው የተነሳ አንቺ ራሱ ደስ እንደሚልሽ ተስፋ አደርጋለሁ ወደ በኋላ ማለት ነው። እሺ ስለዚህ ያው እነሱ የሚልኩልኝ ጊፍት አለ። ከነሱ በመቀበል ከኔ ጋር መድረሱን ቸክ አድርግና እኔ እንግዲህ ካሽ ይዤ ስለገባው ካሹን ደግሞ ላንቺ ሰጣለሁ። አሊያም ደግሞ የቤት ዕቃ አስፈላጊ የምትይው ነገር ካለ ሌላ ትነግረኛለሽ። ያን ይሆናል ሽልማቱ ማለት ነው። ስለዚህ ዛሬ እኔና አንቺ ምንድነነ እህትና ወንድም ነን። እሺ አንቺ እህቴ ነሽ፣ እኔ ወንድምሽ ነኝ። እሱም ወንድሜ ነው ማለት ነው፣ አንቺ ወንድም። ስለዚህ እንደዛ ቀለል አድርገሽ ቀለል ያሉ ጥያቄዎችን የምጠይቅሽ ምንም ከባድ ነገር የለውም፣ ትምህርት ነገር የለውም። ካሳለፍሽው ላይፍ ምናምን ጥያቄዎቹ። እሺ ለምሳሌ ስምሽ ማን ይባላል? ስሜ ሜላት ይባላል። ሜላት። እሺ ትንሽ ጆሮዬን ስለሚያከራክረኝ ጠጋ በይልኝና ድምፅሽን ትንሽ ከፍ አድርጊልኝ። እሺ እኔ ስሜ ሜላት ይባላል። እሺ በጣም ደስ ይላል። ወንድምሽስ ማን ነው ስሙ? ወንድሜ ስሙ ዮሐንስ ይባላል። ዮሐንስ። ጥሩ። እሺ ምንድነው ቅድም ስንገባ ወንድሜ ስላመመው እንደነገርኩህ ታማሚ ወንድም አለኝ። ያው እሱ ተኝቶ ነው፣ ለዛ ነው። ምን አሞት ነው? ያው ትንሽ እንደ ጨጓራም አይነት ነገር ይሁን ምን ይሁን አይታወቅም። ብዙ ጊዜ ሆነ ታመመ። ወደ ሕክምና ታዲያ አልሄደም? ያው ሕክምናም እየሄድን ነው እንግዲህ የተወሰነ እየሄድን ነው። ሕክምናም ጸበልም ሞክሯል? እየሞከረ ነው። እንደዚህ ያደረገ እንደዚህ ያደረገ ከሆነ ጥሩ። እና ምን አሉት ታዲያ? ከጨጓራ ውጭ ሌላ የለም? ምንም ነገር የለም። ያው እንግዲህ እሱም ጨጓራዬን ነው የሚለው። ለዛ በቃ ያው መፍትሄ ደግሞ ጸበል ነው እንደምታውቀው ነው። ያው መቼስ የአቅምህን ትታገላለህ። ያው ከአቅም በላይ ደግሞ ሲሆን ወደምታመልከው ነው የምትሄደው። ትክክል። ወደዛ እየሄደ ነው። እንደዛ ከወሰድሽው ጥሩ ነው። ያው ወደምታመልኪው ወደሚያመልከውን መውሰድ ጥሩ ነው ብዬ አስባለሁኝ። ጥሩ ነው ያደረግሽ፣ መልካም ስራ ነው። ከማን ጋር የምትኖሩት እዚህ? እኔና ወንድሜ ነን። ያው እናትና አባታችን ከሞቱ 13 ዓመታችን ነው።
13 ዓመት 13 ዓመት በጣም ብዙ ነው። በጣም ረጅም እድሜ ነው። አሜን። እንደው ምናልባት መጠየቅ ይኖርብኝ አላውቅም። በምን ምክንያት ነው ህይወታቸው ያለፈ? ያው እናትና አባቴ የሞቱት በመብራት ነው። በመብራት አደጋ ነው። ያው መጀመሪያ እናቴን ነበር መብራት የያዛት። እናቴን አተርፋለሁ ሲል አባቴ ደግሞ አንድ ላይ ተያይዘው አብረው ሞቱ። በዛ ነው ህይወታቸው ያጡት። አሁን ላይ ደግሞ ያለነው እኔና ወንድሜ ብቻ ነን እዚህ ቤት ውስጥ ያለነው። ኑሮ እንዴት ነው ታዲያ? በምን ትተዳደራላችሁ? ኑሮ ያው እሱም የራሱን ስራ እየሰራ ነው፣ እኔም የራሴን ስራ ያቅሜን በት እያልኩ ነው። ስለዚህ እናንተውን የተቻላችሁን ስራ ትሰራላችሁ፣ አንቺም እሱም ማለት ነው? እሱም የራሳችንን የተቻለንን እንሰራለን። እንደዛ ከሆነ በጣም ጥሩ ነው። ምንድን ነው አንቺ አሁን ኦፊሻሊ ስራ የምትሰሪ ምንድን ነው? እኔ አሁን ላይ የምሰራው ንግድ ስራ ነው የምሰራው። ንግድ ላይ ነው። አዋጭ ነው ንግድ ላይ? ያው በለው። እስኪ ምን ትመክሪያቸዋለሽ? አሁን እስኪ እንደዚህ ንግድ ውስጥ መግባት የሚፈሩ ሴቶች እህቶቻችንን። ያው ባይፈሩ እንደኔ ደስ ይለኛል። ምክንያቱም ሰውነ እንደ ሰውኛ መለወጥ ስላለበት ትሰራለህ። የስራ ትንሽ የለውም። ስራን ካከበርክ ማንም ያከብረሃል። ሲጀምር ውለ ከገባ ማንም ያከብረሃል። ስለዚህ እንደኔ ደግሞ ሰርተው ምን ብሎ ቢለወጡ ደስ ይለኛል። ለዛ ንግድ ደግሞ በጣም አዋጭ የሆነ ነገር ከሰራህበት ማለት። ካልሰራ ግን ዋጋ የለውም። ሲሰራበት ነው ዋጋ ያለው። ካልተሰራበት ኪሳራ ነው። እውነት ነው። እስኪ ላለፉት 13 እና 12 ዓመት በምን አይነት ሁኔታ ነው ያደጋችሁት? እስኪ ንገሪኝ። እስኪ ከዛ በፊት ምን ይመስላል? እኔና መርግጥ ያው እናታችንም አባታችንም ሲሞቱ እኛ ልጆች ነን። ቢያንስ እኔ 13 14 ዓመት ይሆነኛል። እኔ በጣም ልጅ ነኝ ያኔ ማለት ነው። እሱ ደግሞ ያው ታላቂ ነው የኔ ማለት ነው። ያው ዛሬ ታሞ እዚህ ስለተኛ አይደለም። ያው እኔ በሴትነቴ ደግሞ ያቅሜን እያመጣሁት መድኃኒቱንም ጸበሉንም እየወሰድኩኝ ያቺ የሰዓቴን እያመቻቸው እየወሰድኩ ነው ያለሁት። እና ልጅ እያለን እናታችንና አባታችን የሞቱት እና ከዛ በኋላ በጣም ከባድ ህይወት ውስጥ ነበርን። የራሳችንን መስመር እስክንይዝ ድረስ በቃ የሰው ፊትም እየገረፈን ምን እያለን ብዙ ነገር አሳልፈናል። ብቻ ይሁን ተመስገን፣ ምክንያት አለው ለሁሉም። ንግድ ውስጥ ከመግባትሽ በፊት ምን ታደርጉ ነበር? ማለት በምን ትተዳደሩ? ያው በእርግጥ ንግድ ውስጥ ከመግባታችን በፊት እሱ ቀን ስራ እየሰራ ነበር። ያ በቀን ስራ እኔን ያስተዳድረኝ ነበረ፣ እኔን ያስተምረኝ ነበረ። አሁን ላይ ደግሞ እኔን አስተምሮኝ ያው መቼስ በትምህርትም ባይሆነኝም በንግድ ቦታ ተሰማርቼ አሁን እየነገርኩት ነው። እሱን ደግሞ በተለይ እያስታመምኩኝ ነው። እኔ እንደገባው ቤቶች አይቼ ነበር፣ ወደዛ ሰርቪስ ቤቶች አይቻለሁ። እነሱም የእናንተ ናቸው? ያው በዚህ ጋር ያለው ያው እንደ ኩሽና ነገር የኛ ናት። ያው ሌላው ያው የጎረቤት ከራዩ ናቸው። ያው እንደ ክራይ በለው ያው ትንሽ ነው። ያው በርግጥ አይዞሽ እንትን አትበይ። ወደ 3 ቤት አይቻለሁኝ። የእናንተ ነው 3 ቤቱ አይደል? ልክ ነው እኮ የሚከራዩ ቤቶች ናቸው አይደል? አይዞሽ ከገቢዎች አልመጣሁም እኔ እንትን የምልሽ ነገር ስለሌለ። ኧረ ችግር የለውም የታወቀ ነው። ሲጀመር ምን አለ መሰለህ እኔ ባልልህም ጎረቤቱ ይጠቁማል። የታወቀ ስለዚህ እኛ ደግሞ ያኔ ልጅ ስለነበርን ያው ምንም አናውቅም። አሁን ላይ ግን ያው በትንሽ ዋጋ ማንም እንደሚጠቀመው አከራይተን እየተጠቀምን ነው። ኩሽና የለንም። ያችን ኩሽናችንን ደግሞ አከራይተን እንደማንም እየተጠቀምን ነው። በጣም ደስ ይላል። አሁን ጥሩ ነው። እሱስ መቼም ትልቅሽ ነው ታላቂ ነው ብለሽኛል። ወደ ትዳር ለምንድን ነው ያልገባ? ትዳር ላይ ነው ወይስ ፍቅረኛ አለው? እስኪ ንገሪኝ። እሱን አላውቅም፣ ስለሱ አላውቅም። ያው ግን መቼም አንድ ያለሽ ወንድም እሱ ነውና አንድ ያለኝ እሱ ነው። ይሄ ነው አይለኝም። አንዳንዴ ከመቀራረብ የተነሳ ብዙ ነገር ጠይቅ ትችላለህ። ግን ያው እሱ ግልጽ አይደለም። ግልጽ አይደለም ለአንቺ? ግልጽ አይደለም እሱ ላይ። አንቺ ስለሱ ግልጽ ነሽ? እኔም እንደሱ ነኝ። ያው ታላቅም ስለሆነ ፍራቻም ይሁን ምን ይሁን አላውቅም። ያው አንዳንዴ ታላቅ ልጅ ይከብራል ይባል የለ? በዛም ስለሆነ በቃ እንጃ በጣም ከባድ ነው። ስለዚህ አንቺ ጓደኛ አለሽ አሁን? እኔ አለኝ። አዎ የረጅም ዓመት ፍቅረኛ አለኝ። ያው እግዚአብሔር ካለ ደግሞ እሱ ፍቃድ ከሆነ መቼስ ሰው ያስባል እግዚአብሔር ይፈጽማል ይባላል አይደል ቃሉ። ስለዚህ እግዚአብሔር ካለ ደግሞ ወደፊት ያው እንጋባለን ብለን እያሰብን ነው እኔና እሱ። በጣም ደስ ይላል። እና ታዲያ አሁን ማለት የወንድምሽ ሁኔታስ እንዴት ነው? እንግዲህ ያው ወንድሜ እንደምታየው ነው፣ በሽተኛ ነው። ምን አደርገዋለሁ? ከመቼ ወዲህ የመጣ ነው? አሁን ከቅርብ ጊዜ በኋላ የመጣ ነገር ነው። ያው ጨጓራዬን ይላል፣ ደም ነው የሚያስተፋው፣ ምን ይላል። በግልም ወሰድኩኝ፣ አሳከምኩኝ፣ ምንም መፍትሄ የለውም። አሁን ላይ ደግሞ ጸበል እየጠጣ ነው።
ስለዚህ አሁን ጸበል እየጠጣ ነው። ጸበል ጠዋት እየሄደ ይጠመቃል፣ ይጠጣል። መንቀሳቀስ ይችላል። ትንሽ ይንቀሳቀሳል። ጸበል ደርሶ ይመጣል ስላልሽኝ እኮ ነው። ይንቀሳቀሳል። መንቀሳቀስ ይችላል። ያው ትንሽ ይንቀሳቀሳል። ጸበል ቦታ ድረስ ታዲያ አይከብደውም? ቅርብ ነው። እዚች ጋር ቅርብ ስለሆነች እዛ ነው የሚጠመቀው። እንጂ እንዲህ ርቀት መንገድ አይታሰብም ብዬ እኮ ነው። እና አብረሽ ነው የምትሄጂው ወይስ እንዴት? ያው አብሬ እሄዳለሁ። አብሮ አደጉም ጓደኞቹ አሉ ከሱ ጋር፣ እነሱም ያው እየተጫወተ ከነሱ ጋር የሚሄዳሉ። እግዚአብሔር ይስጣቸው። እውነት ጎረቤት ነው ምንም ቢሆን ሰው ለሰው መድኃኒት ነው ይባላል። ስለዚህ ያው እነሱም አንዳንዴ ያግዙኛል፣ ይወስዱታል። ስለዚህ ጥሩ ሁኔታ ላይ ነው ያለ ማለት ነው። አሁን መነሳት ይችላል? ተኝቷል ብዬ ነው ማስበው። እንቅልፍ ወስዶታል። አሁን በደንብ መራመድ ይችላል ማለት ነው። ትንሽ ይሞክራል። ግን እንዳልሽው ጸበል ድረስ ይሄዳል። ከጓደኞቹ ጋር ቀስ እያለ ይሄዳል። ብዙ ጓደኞች አሉት። እንደዛ አይነት ነገር ነው። ግን በጣም ጥያቄ እያበዛህብኝ ነው ማለት። ስለሱ በጣም ምን የሰማው ነገር አለ እንዴ? አይደለም። ምን ችግር አለው? አንድ ወንድምሽ አይደል? ስለሱ ቅድም እኮ ነግሬያለሁ አይደል እንዴ አባቴ? እና ታዲያ አሁን ደግሞ መልሰህ መጠየቅ አስፈላጊ ነው እንዴ? ምን ችግር አለው? አይ ችግር የለውም። ግን በቃ ጠየከኝ አይደል እንዴ? ጠየከኝን ደግሞ መልሻለሁ አይደል እንዴ? እሱማ መልሰሻል ማለት ነው። ወይስ ሌላ ነገር ያሰብኩ ነገር አለ ነው? ወይስ የጠቆመክ ነገር አለ? ማን ነገረኝ ይችላል? ምን ሊነግሩኝ ይችላሉ? በእርግጥ ጥያቄ ከበዛብኛ ታዲያ ምን እንዴት ላስበው ታዲያ? እንደነገርኩሽ ከሆነ መጀመሪያ ያው ጥያቄ አለ፣ የግል ጥያቄ ነው ብዬሻለሁ። መጀመሪያም ነግሬሽ ነው ያስገባሽኝ እንጂ ሳልነግርሽ አይደለም አይደል? የግል ጥያቄዎችን ጠይቅሻለሁ። ልክ ነህ። ግን የግል ጥያቄ ደግሞ ጠየከኝ አይደል እንዴ? የግል ጥያቄን ደግሞ በአግባቡ መለስኩኝ። ስለዚህ ደግሞ አሁን ደግሞ ተጨማሪ እንደገና ሌላ እንደ አዲስ ርዕስ ስለሱ ማንሳት ምን አስፈልገው እኮ? አሁን እኮ የጠቆመ ሰው አለ ወይ ብለሽኛልና ምን ለማለት ፈልገሽ ነው እንዴ? አይ ጥያቄ በጣም እንትን አደረገኝ ይችላሉ። ምን አለብሽ አንቺ? እኔማ ምን ይኖርብኛል? እና ታዲያ ምን እንደዚህ ምናልባት ብዬ ነው አይደለም ማለት እንደዚህ ልትይ የቻልሽበት ነገር ምንድን ነው? እኔ ምንም ልርበት የቻልኩት ነገር የለም። ግን ምን አለ እዚህ ጋር በጣም ጥያቄ ስለሱ አበዛህብኝ። ያከርኩ አይደል እንዴ? ቅድም እያስታመምኩኝ ነው፣ ያቅሜን ያክል እየጣርኩኝ ነው፣ ጸበል እየወሰድኩኝ ነው አልኩ አይደል እንዴ? መልሳ ደግሞ ስለሱ ነው የምጠይቀኝ እኮ። እኛ ማገዝ የምንችለው ነገር ካለ ምን እንድታግዙኝ አልፈልግም። አመሰግናለሁ። ምን ችግር አለው? ችግር አለው። ቢቻላችሁ ግን ብትወጡልኝ ደስ ይለኛል። አይደለም አንቺ አሁን ምንድን ነው ያናደደሽ እንዴ? እንዴት አያናደኝም? ሰው የጠቆማቸው አለ ወይ ብለሽ ያልሽ የሰራሽው ስራ ከሰጠኸኝ ሰዓት በላይ ብዙ ጥያቄ ጠይቀኸኛል አይደል እንዴ? ተገቢ ባለው መንገድ መልሼ እልሃለሁ አይደል እንዴ? ስለዚህ ደግሞ እንደገና ተጨማሪ ርዕስ መክፈት ምን ማለት ነው? ምንድን ነው ችግሩ እንዴ? ችግር አለው እንጂ ዝም ብሎ ስለሱ እንዴት ይጠየቃል? በቃ ይጠየቃል። እህቴ ነሽ አይደል? እህቴ የለኝም። እህትህን እዛው ፈልግ። እኔ ያለኝ አንድ ወንድም ብቻ ነው በቃ አሁን ላይ ማለት ነው። እህት የሚባል ነገር የለኝም። እኔ ወንድምሽ መሆን አልችልም? አይ እሱ እዛው። እኔ ግን ብዙ እህት መሆን የሚፈልጉ በጣም ብዙ ሰዎች አሉ። የኔ ወንድም አመሰግናለሁ። እኔ አንድ ያለኝ ወንድሜ እሱ ብቻ ነው። አሁን ላይ ደግሞ ምንም አይነት ነገር አያስፈልገኝም። ስለዚህ ደግሞ ቢቻል ደግሞ ብትወጣልኝ። አይ እንደዛ ሳይሆን ሽልማቱንማ ሳንሰጥሽ አንወጣም። እንዴ አመሰግናለሁ። ስለ ሽልማቱ አመሰግናለሁ። ለእኛ እናደርገው። አይ ችግር የለውም፣ ችግር የለውም። ለአንቺ የታሰበው ሽልማት ለአንቺ ነው መሸለም ያለበት። የኔ ወንድም አመሰግናለሁ። ይሄ ወንድም ያልሽኝ ከሆነ አይደል? እኔ ቅድም ወንድም ያልኩ በስህተት ነው። እኔ ወንድም የለኝም። ምን ችግር አለው? ችግር አለው። ምንድን ነው ችግሩ? ችግር አለው። እኔ ያለኝ አንድ ወንድም እሱ ብቻ ነው አሁን ላይ። ምን ይሄው እኔ መጣውላችሁ። አባቴ ይቅርታ፣ ጭንቅላትን ያማሃል እንዴ? ምን ማለት ነው እንዴ? አዎ ቅድም ጆሮ አይሰማም ብለሃል እንዴ? እውነት ነው እንዴ? ጆሮ አይሰማም እንዴ? ምን ማለት ነው? በቃ ያለኝ አንድ ወንድም እሱ ብቻ ነው በቃ። እንዴ ጥያቄ አታብዛብኝ። እኔ በቃ አልፈልግም። ምን አስቆጣሽ እንዴ? ለምን አልቆጣሽ? ሽልማት ብለህ እኮ ነው የገባው እንጂ እኮ ስለሱ ጠይቀኝ አይደለም የገባው አይደል እንዴ? እሸልማለሁ። አልሸልምም አላልኩሽም? እና ታዲያ እኔ አልፈልግም። አሁን እኔ ላንቺ ያዘጋጀሁትን ሽልማት ምንም አልፈልግም። በቃ ይቅርብኝ ሽልማቱ። አይደለም ቢያንስ እኔ እንኳን አልሰጠሽም ብል ቤተሰቦች እዚህ ጋር ቤተሰቦች ሽልማት ትወጣልኝ ደስ ይለኛል። አይደለም ምን አስቆጣሽ እንዴ? ለምን አልቆጣም? በቃ እኔ ምንም አይነት ነገር እንድጠይቀኝ አልፈልግም። ምንድነው እንደዚህ የተቆጣሽ? ሲሪየስሊ በቃ የተቆጣሽ ለምን እንዴ? አንተ ነህ እኮ ጥያቄክ። እሺ ምን ሆነ ጥያቄ? እንዴ ጠየቅ። ቅድም እኮ እንደዚህ አይነት ሽልማት ልሸልምሽ ነው እንጂ ያልከኝ እኮ እንደዚህ አይነት ነገር ልጠይቀኝ አይደለም። ምን ችግር አለው? አሁን ወንድማችን እናሳክመው። እንድታሳክሙት አልፈልግም። በቃ ማለት እንዲሞት ነው የምትፈልጊ? ታዲያ ለምን ይሞታል? እኔ እያለሁ ለምን ይሞታል? ምን ማለት ነው እንዴ? ሰው በህይወት እያለ እንዴት ይሞታል?
ነው ልትገለው ታስባችሁ ነው እናንተ? እንደዛ አይደለም። አንቺ አሁን እየተቆጣሽ እኮ ነገሩን ወደ ሌላ እየወሰድሽው ነው። እኛ እንደዚህ አይነት ሰዎች አይደለንም። ማለት እንደዚህ አይነት እንደዛ ነው ያስመሰለባችሁ እኮ። በምንድን ነው እሺ መሰለ ንገሪኝ። ጥያቄያችሁ ስትል የገባሁ ሌላ፣ አሁን የገባሁ ሌላ። እኮ ሲጀመር ቀስ ብለን እናውራ እንዳይረበሽ ስትይ ነበር። አሁን ደግሞ እየጮሽበት ነው አጠገብ። አንተ ነህ አንድ ጮህ የምታደርገኝ። ምን አደረኩኝ? እሺ እንደ ጥያቄክ ነግሬያለሁ። ቀርበህ እኮ ስትገባ ነግሬያለሁ። በሽተኛ ወንድም አለኝ አይደል እንዴ? ማንም የለም አስተማሚ እኔ ነኝ ብዬሃለሁ አይደል እንዴ? ስለዚህ ጥያቄ መጠየቅ ምን አስፈልገው? በቃ ታማሚ አለ ካልኩ እኮ አለ ነው በቃ አይደል እንዴ? በምን ኬዝ ይታመን በምን ኬዝ ምን አስጠየቀ? አይደለም ወንድምሽ አይደል? ምን ችግር አለው? እህቴ ትንሽ ተረጋጊ። ረንችና ነፃ ምን ችግር አለው? ሌሎች ጸበል ከሚወስዱት እኛስ ብንወስደው ዛሬ ምን ችግር አለው? የኔ ወንድም አመሰግናለሁ። በቃ እኔ ምንም ነገር አልፈልግም። እሱ የሚፈልግ ከሆነስ ጠዋት ሄዷል እኮ ዛሬ ጸበል እኮ በቀን የለም እኮ ቀን በቀን አይደለም ጸበል ቀን በቀን ነው እንጂ ምን ችግር አለው? ጸበል አይደል የኔ ጌታ? ምንድነው ጸበል ተጠምቀሽ ማታውቂ ከሆነ ነገር ጸበል ጠዋት ነው እንጂ 24 ሰዓት አይደለም። እሺ ጠዋት ነው። እሺ ጠዋትማ ሄዷል። ሄዶ ጠጥቶ ነው የመጣው እኮ። ቀን በቀን የለም ላልሽው አለ። ተጠምቀሽ ማታውቂ ከሆነ ንገሪኝ። ይቅርታ ጠዋት መጣ ስለፈጠረ ውጣልኝ። ምንድነው? ለምንድነው? ውጣልኝ በቃ እኔ ምንም ነገር አልፈልግም። አይደለም ምንድነው ያናደደሽ? ውጣልኝ በቃ። የት እንሂድሽ ንገሪኝ። ሂድ ውጣ ወደ መጣህበት። ሽልማቱን ሳልሸልምሽ አልፈልግም በቃ ይቅርብኝ። ይሄ ደግሞ ግዴታ ነው። ምንም ግዴታ የለም። እኔን ያስጠይቀኛል። ለዛ ነው። ችግር የለውም። የኔ ሽልማት ለአንተ ወሰደው። አይ እኔማ በወስደው ምን ያደርግልኛል? ማለት ለአንቺ የሚሰጥ ሽልማት ነው። የኔ ሽልማት ነገርኩ እኮ ፈቃደኛዋ ነኝ አይደለም? ተሸላሚው ምን አይደለም? ስለዚህ አንተ ተጠቀም በቃ። እኔ አሁን ላይ ምንም አእምሮ አይፈቅድልኝም። ጭንቅላቴ ከኔ ጋር እኮ ልትጨቃጨቅ አይደለም የመጣው። ገብቶኛል። ግን ማይሰራው ጭንቅላቴ ያለ አይደል? ልትጨቃጨቅ ነው የመጣው። ማይሰራው ጭንቅላቴ አይፈልግም እንደዚህ አይነት ነገር። እሺ ውጣልኝ። ብዬ ነው የምጮህ። ካልሆነ ምንም ችግር የለውም። እሺ ውጣልኝ። ውጣልኝ። እሺ አዳምጪ። መውጣት እንወጣለን። ምንም ችግር የለውም። ብዬ ጮሃለሁ ላልሽው ጩሂ። ምንም ችግር የለውም። ሲቀጥልም የህግ አካል እኛ ጋር ስለሚሰራ በዚህ አትሰሪ። ችግር የለውም። ለዛ ልታሳስረኝ ነው የመጣኸው? ለምን ለማሳሰርሽ? እኔ ወንጀለኛ አይደለሁም። ለምንድን ነው የማሳስርሽ? እንዴ እንደዛ ነው ነገሩ። እንዴት ከህግ አካል ጋር እሰራለሁ ማለት ምንድን ነው? እንዴ ያው ነው እኮ አንድ እኔ የህግ አካል ነኝ እያልክ ነው አንተ። አዎ እንዴ ምንድን ነው ችግሩ ታዲያ? ኧረ እንችና ማለት እንዴ በጣም ችግር አለ። እሺ ምንድን ነው ችግሩ? አስረጅ። ለጥያቄክ እኮ አሁን ማሞ ሌላ ይሄኛው ሌላ እኮ አይደል እንዴ? ስትገባ ሌላ ጠየቀኝ እኮ ስትገባ ሌላ ምን ማለት ነው? እኔ ውጣልኝ ያልከኝ 20 ደቂቃ ነው አይደል እንዴ? ከ20 ደቂቃ በላይ አልፏል። ውጣልኝ። ለምንድን ነው የማትረጋጊ? ውጣልኝ። መውጣቱን እንወጣለን። ስለፈጠረክ ውጣልኝ። እሺ መውጣቱን እንወጣለን። ችግር የለውም። አንቺ እንትን አትበይ። ግን ከመውጣቴ በፊት ማሳይሽ ነገር አለ። ምን የምታሳየኝ? ያው የሽልማቱ አንድ አካል ነው። ስልክ ስጠኝ እስኪ። እሺ በጣም ጥሩ። ከመሄዳችን በፊት አንድ ቪዲዮ አሳይሻለሁ። ከዛ በኋላ ያንን ቪዲዮ ካየሽ በኋላ እንወጣለን። አንቺ አሁን እንደዚህ ቱግ ያልሽ አትቆጭ። መቆጣት ምንም መፍትሄ የለውም። ገብቻል? ለምን አልቆጣም እኮ? ምንም የሚያስቆጣሽ ነገር የለም። በጣም ነው የሚያስቆጣኝ። ምኑ ነው የሚያስቆጣሽ? ሁሉ ነገርክ። እሺ ነገር ሁኔታክ። እሺ ምን ያልከኝ ሌላ ገብተህ የምጠይቀኝ ሌላ ምንድን ነው? እሺ የተቀያየረብሽ ነገር ይሄ ነው በይኝ፣ ንገሪኝ። እኔ እኮ እዚህ ጋር ስለ ሽልማት ስላለው ነገር ልጠይቅሽ ብለህ ስትለኝ ነው አይደል ግባ ያልኩ። ትክክል። ስለዚህ ይሄ ምን የሚሉት ነው? አንዳንድ የግል ጥያቄዎችን እንጠይቃለን እንጂ ስለ ወንድምሽ አላልከኝም። የግል ጥያቄ ማለት ይሄ እኮ ነው። የግል ጥያቄና የወንድምነት ጥያቄ የግል ጥያቄ እኮ ራስነቴን የቻልኩ ጥያቄ ነው። እንደውም የግል እኮ ወደ አንቺ ነው ያመዘን። እንደውም ስለዚህ ወደ ወንድሜ ለምንድን ነው ያመዘንከው? ጭራሽ ወደዛማ እኮ ችግር የለውም። የግል ጥያቄ ስጠይቅሽ ለምን ጠየቀኝ እንደውም ብትይኝ ይሻልሻል እኮ። ለምን አልልም እኮ። ይኸውልሽ አሁን እኮ መቆጣቱ ምናምን እኮ ትርጉም የለውም። ለእኔ ትርጉም አለው። አሁን እዚህ ጋር ታሞ ተኝቷል ወንድምሽ አይደል? አንደኛ አትጩሂበት። ምክንያቱም አሁን ጆሮ እየሰማ ስለሆነ እያዳመጥኩሽ ነው። አትጩሂበት ልትለኝ አልችልም። እሺ ምክንያቱም እኔ ያስታመምኩ ያለሁት የምታስጮኝም ደግሞ አንተ ነህ እንጂ ፈልጌ አይደለም የምጮህ። እኛ ማስታመም እንችላለን እንጂ ማንም የመጮህ ሱስ ኖረበት አይደለም። እኛ ደግሞ ማስታመም እንችላለን። በምን ታውቁታል ነው መታችሁ የምታስታመሙ? ምናችሁን አውቄ ነው እኔ ለእናንተ ሰጥቼ የምታስታመሙት? ጓደኞቹንስ ምናቸውን አውቀሽ ነው ለነሱ? አብሮ አደግ ናቸዋ።
ጎረቤቶቹ ናቸው። አብረው በልተዋል፣ አብረው ጠጥተዋል። እና ታዲያ ጠላት እኮ ከሩቅ አይመጣም። ችግር የለውም አይደል? ችግር የለውም አይደለም ነው። በዚህ እስኪ ይሄን ነው ልክ ነህ አይደል? ጠላትማ ከቅርብ እንጂ ከሩቅ አይመጣም። ጠላት ከቅርብ ነው የሚመጣ፣ ከሩቅ አይመጣም። እውነት ነው። ስለዚህ እኔ ደግሞ ጓደኞቹን አምናቸዋለሁ። አብረው አደጉ ናቸው። አብረውን ያደጉት አብረው ሲበሉ ሲጠጡ እርግጠኛ ነኝ እሱ እንደዚህ አይነት ነገር በፍጹም ያደርጋሉ ብዬ አላስብም። ግን እኔ ደግሞ በፍጹም ለማላውቀው ሰው ለሶስተኛ ወገን አሳልፌ አልሰጥም። ወንድሜ እኔ ምን ያርጉበት እኔ ምን አውቃለሁ ስለ ወንድሜ? ስለማድረግ እንዴት አንቺ አሁን ታወሪያለሽ? ነው ከዚህ በፊት ያደረግሽው ነገር አለ? ለምን አደርጋለሁ? ሰው ነህ፣ እንደ ሰውኛ ትጠራጠራለህ አይደለም? ማንነቴን አታውቅም አይደል? ጨጓራውን አሞታል አልሽኝ አይደል? ጨጓራውን አሞታል አልሽኝ። አሁን ደግሞ ለሶስተኛ ወገን አምኜ አልሰጥም። ምን ያርጉት ምን አውቃለሁ? ነገርኩህ እኮ ሶስተኛ ወገን ስለማድረግ የምታስቢ ያደረግሽው ነገር ከዚህ በፊት ስላለ እኔ ምንም ያደረኩት ነገር የለም። እርግጠኛ ነኝ? እርግጠኛ ነኝ። ወንድምሽ ምን ያክል ተወጂዋለሽ? በጣም ወደዋለሁ። በጣም እሱን ያለሽ እዚህ ምድር ላይ? አዎ፣ ሌላ ወንድም የለኝም። ፍቅረኛሽ እንዴ? ፍቅረኛ ነው። ወንድሜ ግን የእናቴ አባቴ ልጅ ነው። ማንን ታስበልጫለሽ እንዴ? ፍቅረኛዬ ነው። ምክንያቱም ከኔ ጋር ህይወቱ የሚኖረው ወንድም ነው። ፍቅረኛ ነው። ገብቶሃል? ምክንያቱም እኔ ህይወቴ የምመሰርተው ትዳሬን ለመያዝ የማስበው ከሱ ጋር እንጂ ከወንድሜ ጋር አይደለም። ልክ ነሽ። ታስቢ የምትችል ከሱ ጋር ደግሞ በፍጹም አይገናኝም። እሺ እንግዲህ ላሳይሽና ከዛ በኋላ የምትይውን ትያለሽ። ምን እንደምታሳየኝ ቪዲዮ? ምን አይነት ቪዲዮ? እስቲ ምን አለ በተረጋጊ። ምን ነሽ? ለምን እንደምረጋግ? እኔ ምን ነገር ማየት አልፈልግም። አትንጣጭ፣ ላሳይሽ እንዴ። ከዛ በኋላ ታወሪያለሽ። እሺ ተረጋጊ መጀመሪያ። እነችና ነዚህ ምንድነው እንደዚህ የሚያደርግሽ? እስቲ ረጋቢ። ምናልባት ማየት ማትችይ ከሆነ ከርቀት ቀርቤ ላሳይሽ። ይሄ ምንድነው? ሃይላንድ ውስጥ ምን አስገብተሽ ነው ለወንድምሽ የምትሰጪው? ምንም ምንድነው? ምንም ማለት ምንም እየሰጠሁት አይደለም። ውሃ እየሰጠሁት። መጀመሪያ አይቼዋለሁ። ውሃ መጀመሪያ እኔን አትይኝ። እኔም ወንድምሽ አይደለም። ስለዚህ ሲጀመር ማን ነው እንደዚህ ጠቁሞ ያመጣችሁ? ማን ነው ጠቁሞ ማለት? ምን ከየት ነው ያመጣችሁት? ይሄንን ቤቴ ስልኩ ከየት የመጣ ስልክ ነው? ምን ማለት ነው እንዴ? ቤትሽ ውስጥ የተቀመጠ ካሜራ? እኔ እኮ ነገርኩህ አይደል? እኔ ታማሚ ነው ሕክምና እየወሰድኩኝ ነው አልኩ አይደል? ምንድነው የሕክምና ሐኪም የሰጠኝን ማለት ነው። አዳምጠኝ። ሐኪም የሰጠኝን በውሃ በጥብጠሽ ስጫለኝ። እሺ ምንድነው መድኃኒት? ስለዛ ሐኪም ያለኝን መድኃኒቱ ምንድነው? የጨጓራ መድኃኒት ተበጥብጦ የሚሰጥ። እሺ እስኪ አንዱን አሳይኝ። እስኪ አንዱን መድኃኒት አሳይኝ የሰጠሽው። ለምን አሳያለሁ? ለምን በፔስታል ነው እንደሚሰጠው? ሐኪም በፔስታል ይሰጣል? ምንድነው ቀልድ ናቸው እንዴ? ነገርኩህ እኮ ተበጥብጦ የሚሰጥ ዱቄት መድኃኒት ነው። እሺ ይኸውልሽ አሁን አንድ ነገር ልንገርሽ። ይሄን የምታወሪውን ነገር አቁሚና እንግዲህ እኔ መረጃ ያዝኩ ሰው ነኝ። እሺ እዚህ በኋላ መንጣጣት ማይሰራ ነገር። ምን ማለት ነው መንጣጣት ማለት? ከዚህ በኋላ ማን ሲጀመር ማን ነው እዚህ ቤት የጠቆመክ? ማንም አልጠቆመኝም። እንዴ ሰውማ ጠቁመሃል? ማን ይጠቁመኛል? እንዴ ልታስብ ቻልክ? እሺ ይኸውልሽ ተረጋጊ አሁን ነው ወይስ እሷ እንደዚህ አይነት ሰው ናት አሉክ? ገና ለገና ጓደኛ ያዘችና እንደዚህ አይነት ነገር ታሳየውሽ። ዝም ብለሽ አሁን ይኸውልሽ አትዋረጂ፣ አትቀፋጥሪ። አሁን እዚህ ጋር አሳይቼሻለሁ። ስታደርጊ የነበረውን አሳየውሽ አይደል? ስለዚህ አንቺ ማድረግ ያለብሽን ምንድነው? አሁን ለምንድነው ወንድምሽን በየቀኑ የምትመርዢው? ምክንያትሽ ምንድነው? ምክንያትሽን ንገሪኝ። እኔ ይሄን የህግ አካል ነኝ ብዬሻለሁ። ለህግ አካል አሳልፌ ከምሰጥሽ እኔና አንቺ መነጋገር ካለብንና አሳማኝ የሆነ ምክንያት ካለሽ ካሜራውን ላስጠፋው፣ ካሜራማኑ ይውጣልሽ፣ እኔና አንቺ እናውራ። አድቫንቴጅ ነው የምሰጥሽ አሁን። እሺ መጀመሪያውም ነግሬሻለሁ። እኔ እንደ ወንድምሽ ይኝ ብዬሻለሁ አይደል? ስለዚህ ይህን ያደረግሽበትን ምክንያት ንገሪኝ። ካሜራውን ላስጠፋልሽና ወይ እንደ ማስረጃ እንዳይያዝብሽ። እሺ ካሜራማን አጥፋላት። እሺ በጣም ጥሩ። አሁን ይኸውልሽ እንግዲህ የሰው ልጅ ይሳሳታል። እሺ አንቺ ብቻ ተሳሳጂ። እኛም ተሳስተን እዚህ ደረጃ ላይ ደርሰን እስር ቤት ሁሉ ገብተናል በስህተት፣ ግን ተምረን ወጣናል። አንቺም ደግሞ የተሳሳትሽውን ነገር ማስተካከል የምትችይ ከሆነ እድሉ ልስጥሽና ምክንያትሽን ንገሪ። ለምንድን ነው ይህን ነገር በፔስታል አወጣሽ በትነሽ እንደዚህ ሃይላንዱን ሸክ አድርገሽ ጎጭጉጨሽ
የምታጠጪው እየቀሰቀስሽ ምንድን ነው የሚያደርገው? እሱ መድኃኒቱ ምንድን ነው የሚሰራው? እርግጥ እንደምታየው ያው ሚስጥር ነው። ትክክል አይደለም? ሚስጥር ነው። ያው ባለ ትዳር ለመያዝ እያሰብን ነው። እንደምታየው ወንድሜ በሽተኛ ነው፣ ተኝቷል። ግን ያው ከኔ ጋር እንዲኖር ደግሞ እኔ ብዙ ፍላጎት የለኝም። እንደምታየው ወጦ ለምን አይኖርም? ወይ አንቺ ወጣሽ ለምን አትኖር? አንቺ ቤቱን ነው የምትፈልጊ? ቤቱን ፈልጋለሁ። አሁን ላይ እንደምታየው የቤት ኪራይ ውድ ነው። ምን ውድ ነው። እኔ በጣም ለፋው፣ አስታመምኩ። እሱ ሊሞት አልቻለም። ከፈጣሪ ይመጣል ብዬ ብጠብቅ አልመጣለም። ስለዚህ ምን ማድረግ አለብኝ? መቼስ ፈጣሪን ብታምንም ከፈጣሪ በታች ደግሞ ብዙ ጉድጓዶች አሉ። ስለዚህ ያው እሱን የሆነ በሆነ ነገር እንዲህ ቢደረግለት ብዬ ለማድረግ አስቤ የሄድኩበትን ቦታ ደግሞ ይሄን አድርጌ ብሎ ሰጠኝ። እሺ ማን ይሰጠሽ? ይሄን ከማን ጋር ተወያየሽበት? ከጓደኛሽ ጋር ምንድን ነው የተወያየሽ? ከፍቅረኛሽ ጋር? ከፍቅረኛዬ ጋር ነው ተወያየሁት። ከፍቅረኛዬ ጋር ከሱ በፊት ጓደኛዬን አማከርኳት። ሚስጥር ጓደኛ አለች። እንዲህ ቢሆን አልኳት። ግድ የለሽም እኔ እንደዚህ አይነት ቦታ ሄጃለሁ፣ እስቲ ሞክሪ አለች። ሞክሪ ስትለኝ እሺ አልኩኝ። ከዛን ከሱ ጋር ተነጋገርኩኝ። እሱም ጥሩ ሀሳብ ነው ውዴ ያሰብሽው፣ ለምን አብረን አንሄድም አለኝ። አይ ግድ የለህም እኔ መጀመሪያ ልሄድና ሊያሁና ያለውን ነገር ላስረዳቸውና ምን እንደሚሰምቼ ያለውን ነገር ላንተ እነግርሃለሁ አልኩት። ሄድኩኝ። ሲሄድም ያው እንዳየሁ ነው ቪዲዮ ላይ ያንን አደረኩኝ። ያው ግድ እሱን ማድረግ ስላለብኝ ሰጠሁት። ግን ያው እስካሁን ምንም አይነት ነገር የለም። ያው ሲያድር ነው ነገሮች የሚሰሩት መሰለኝ። ስለዚህ እዩ አዳሩን ይሁንና ካልሆነ ሌላም መንገድ እንፈጥራለን አሉ። ከዚህ በፊት የሰጠሽው መድኃኒት እስከማን ያመጣሽው? ከጓደኛሽ ጋር በመመካከር እንደሆነ አለኝ ማስረጃ ስላለኝ በዛ አንቺን መክሰስ እችላለሁ። ግን እንዳትዋሽኝ ነው ቀድሜ የምነግርሽ። ከጓደኛሽ ጋር እኔ ይሄ መድኃኒት ያመጣሁት መጀመሪያ ጓደኛዬ፣ እኔም ለሰው አድርጌያለሁ። ከፍቅረኛሽ ጋር ነው ያልኩሽ መጀመሪያ። እኔ ሰማሁት፣ ፍቅረኛዬን አማከርኩት። እሺ መጀመሪያ ጓደኛዬን ያማከርኳት፣ ሚስጥር ጓደኛዬን ማለት ነው። ሴት ጓደኛ አለች እኔ ነኝ የምትለኝ። ሚስጥር አለ አይደል የራስ ጓደኛ። ሳማክራት እሷ ደግሞ እንዲህ ቦታ አለ አለች። አለ እሺ አልኩና ከፍቅረኛዬ ጋር አይዋደዱ። ለምን ያው እኛ እና እነሱ ትንሽ ነው እንራራቀው፣ እንደዚህና እንደሜዳ ማለት ነው። ግን ያው ትተዋወቃለህ አይን ባይን ማለት ነው። ብዙ ጊዜ ደግሞ ወንድሜ ይጠላዋል እሱ ሲነግረኝ ማለት ነው። በፊት እንደዚህ ሰው እኮ የሚባል ያው ታወራለህ ሚስጥር መቼስ አንዳንዴ አይጠፋም። ከወንድሜ ጋር ሰው እኬሌ እኮ እንዲህ የሚባል ልጅ ቁመቱ እኮ እንደዚህ ምናምን ብሎ ያወራኛል። እኔ ደግሞ ምን አሰብኩኝ በአእምሮዬ የቀረጽኩኝ፣ ለምን ይሄ ሰው ጓደኛዬ ነው የረጅም ዓመት እኔ እሱን ታይ ከሚሉኝ ማለት ነው። እናትና አባቴ ሞተው ይቀራሉ አይደል? እንዲህ ቀርቷል። ሲጀመርም ሞተዋል እነሱ። ኢቭን ነግሬሃለሁ 13 ዓመታቸው ነው እናትና አባቴ ከሞቱ አርፈዋል እነሱ። አሁን ላይ ደግሞ እኔ ደግሞ የራሴን ህይወት መመስረት ስላለብኝ እሱ ደግሞ ይሄ ሰው እንዲህ ስላለኝ ብቻ ለምን እንዲህ አላደርገውም? ለምን እኔ ፍሬ እፈልጋለሁ፣ ልጅ እፈልጋለሁ። ልጅ ደግሞ ከትዳር ነው አይደል እንዴ? ከእግዚአብሔር ነው ከእግዚአብሔር ነው ልጅ አይደል እንዴ? ይሄን ከእግዚአብሔር የሚሰጠውን ነገር ጠንቅቀሽ ብታውቂማ ይሄን ነገር አታደርጊም። ሲጀመር ነገር ሳክሱን ታዩና ምን ታደርጊልኛለሽ መሰለኝ? ይሄ ሳክስ አይደለም። እሺ የፈጣሪን ስም አሁን እዚህ አታስገቢው። ዝም ብለሽ አሁን ቀጥ የምትነግሪኝን ነገር ንገሪኝ። ነገርኩ እኮ እያስረዳሁህ ነው። ስለዚህ እሱ ደግሞ እሱ ማየት ስለማይፈልግ እኔ ደግሞ እወደዋለሁ። ስለዚህ ግድ ወንድሜን ደግሞ የሆነ ነገር ማድረግ ስላለብኝ ብቻ ሄድኩት። ለብቻሽ መኖራችን እንደ ሀሳብ ለብቻዬን ብኖርም ውጭ ነው የሚለኝ ወንድሜ፣ እርግጠኛ ነኝ። ታላቅ ወንድሜ ነው። መቼ ሰው ያልጋ ቁራኛ ሆኖ አይቀርም አይደል እንዴ? ይድናል። ነገ ላይ ደግሞ ሴት ወደ ውጭ እንጂ ወደ ውስጥ ወደ ቤት አይደለችም። ምክንያቱም ሴት ልጅ የራሷን መስመር ስትይዝ፣ የራሷን ቦታ ስትይዝ ወደዛ ትሄዳለች እንጂ ወደዚያ አትመጣም። ስለዚህ አሁን ላይ ደግሞ እኔ ወንድሜን መጨረስ ስላለብኝ
ብዙ ነገር አሰብኩኝና ወደሚደረግበት ቦታ ሄድኩኝ። ይሄ ነው ብዬ ስሙ መጥቀስ አልፈልግም። ስለዚህ አሁን አዋቂ ቤት የሄድሽበት ምክንያት ወንድምሽን ለመገላገል ነው። በዚህ ማን ተባብሮሻል? እንደ ሀሳብ ጓደኛሽ ሚስጥረኛሽ ሀሳብ ሰጣሻለች። እንደ አጋዥ ደግሞ ቦይፍሬንድሽ ወይም ፍቅረኛሽ አግዞሻል። መጀመሪያ እሱ ነው ሲያመጣልሽ የነበር የመጀመሪያውንማ እሱ እንደውም ይሄን ሀሳብ ከየት አመጣሽ አለኝ። ይሄን ሀሳብ ከየት አመጣሽ ሲለኝ አይ የራሴ የምላት ጓደኛ አለችኝ። እንዲህ ሚስጥር ጓደኛ እንዳለኝ አያውቅም እሱ። የራሴ የምላት ሚስጥር ጓደኛ አለችኝ። እኔም እንዳንቺ ነገር ገጥሞኛል። ስለዚህ ይሄን ብታረጊ አለች። እሰየው ደስ ይላል። ጥሩ ሀሳብ ነው። እሱ ተከራይቶ ነው የሚኖረው። ለዛ ለምን በክራይ ቤት ከምንኖር ይሄ በሽተኛ ወንድምሽ ነው። ምክንያቱም ነገም ላንቺ ልፋት ነው። ስለዚህ ይሄ ብናረጋለ እኔ ራሴ ሄድኩኝ። እሱም ያው ሀሳቡን ተባበረኝና በቃ እኔ በዚህ በእንደዚህ አይነት መንገድ ብሄድ ሳልኩኝና ሄድኩኝ። እዛን ሲሄድ ያው አሁን ለሱ እየሸፈንሽለት አይደለሽም? ለፍቅረኛሽ እሱ አላመጣልሽም? እየሸፈንሽለት ነው? አላመጣልኝ። ሙሉ በሙሉ ራስሽ ነሽ? ራሴ ነኝ። ነገርኩ እኮ እኔ እኮ ሄጄ ሚስጥር ጓደኛዬን አማከርኳት። እሷ ናት ሰጠችኝ። እሷ ናት የሰጠችኝ? ቅድም እኮ ነግሬያለሁ። እሷ ናት የሰጠችኝ ይሄን ነገር እንዲያርጊ ውስጥ ያለችኝ። እዛን ሄድኩኝ። አይተሽ አድረሽ ካልሆነ እኔ ቦታው መስመሩን ወስድሻለሁ አለች። እሺ ስልኳን እስኪ አምጪው። እሷን ስልኳ ምን ያደርግልሃል? አይ ስልኳን አምጪው። የእሷን ይቅርታ አይደለም። ይኸውልሽ ስሚ፣ አሁን እዚህ ጋር አዳምጪኝ። ይኸውልሽ እዚህ አሁን እንደ እብድ አያጫውትሽ። ማድረግ ያለብሽ ነገር ነገርሽ። አሁን እንደዛ ነው። የሰው መስመር ለሰው አይሰጥ። ይኸውልሽ ያንቺን መስመር እዚህ ጋር እየተቆረጠብሽ ነው። አንቺ ወደ ህግ ልትገቢ ነው። አስገባኝ። ወደ ህግ ትገቢያለሽ። የእሷን ቁጥር አትሰጭም? አልሰጥም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይኸውልሽ ለመሰለሽ አንቺን አርፈሽ ቁጭ። አንቺን አሁን ይኸውልሽ አስረን ይዘን ከምን እንዴ ለምን እንደምታስረኝ? ስለምትታሰሪ ኧረ እባክህ ምን ስለሆንክ አንተ? አርፈሽ ቁጭ። እንዴ ለምን እንደምቀመጣው? ምን ስለሆንክ የምታስረኝ አንተ? ስነ ስርዓት ያዝ። ስነ ስርዓት ያዝ። እንዴ ልጅና ልታስረኝ ነው የመጣው አንተ? እንዴ ልጅና ልጅና አምጪው እስኪ። አሁን ተንቀሳቀሽ ልይሽ። እንዴ ምን ማለት ነው? ልቀቀኝ። ተንቀሳቀሽ ልይሽ። እሺ በአንድ እጄ ራሱ ይኸው ተንቀሳቀሽ። እንዴ ላጭልሽ። ዝም በል እሺ። በስነ ስርዓት ሰው ሲያናግርሽ ሰውን እንትን ማለት ነው። ነገርኩህ እኮ አይደል እንዴ? ቅድም ነግሬሃለሁ አይደል? በስነ ስርዓት ያናገርኩህ አይደል እንዴ? አላናገርሽኝም በስነ ስርዓት እንዴ? ከዚህ በላይ ስነ ስርዓት አለ እንዴ? ቁጭ በይ። ምን ማለት ነው? ቁጭ በይ። እንዴ ልጅ ነው። ቁጭ በይ አርፈሽ። በይ ስነ ስርዓት ይሽ። ልቀቀኝ። አመመሽ? ልቀቀኝ። በይ እስከ አርፈሽ ቁጭ በይ። ኧረ ስለፈጠረህ ልቀቀኝ። እኔ እኮ ምንም አላጠፋሁም። አውቃለሁ። እና ታዲያ አላጠፋሽ። እንዴ ልጅ ነው። እሱን ወደ ህግ ሂደሽ ትመሰክሪያለሽ። እሺ እና ጠፈናከኝ እኮ ታዲያ እንዴ የእሷን ስልክ አሁን አሳይኝ። ለአንቺ የሚጠቅምሽን ነገር አሁን ልንገርሽ። አንቺ ፍርዱ እንዲቀልልሽ መጀመሪያ የእሷን ስልክ ትሰጭኛለሽ። እሺ ምክንያቱም መድኃኒቱን መጀመሪያ መጣ የሰጠች እሷ ናት እና ለምን አንቺ ታሰራለሽ? ሞኝ ነሽ እንዴ? አንቺ ሞኝ ነሽ ወይ? እሷ መታሰር የለባትማ። ምክንያቱም እሷ ብዙ ነገር ትጠቀምበታለች። ግን ሰጠሻለች። ሞኝ አትሆኝ። ለምንድን ነው አንቺ ብቻ የምትገቢ? ለጓደኛሽ ስለምንድን ነው የምትሸፍኝልኝ? ለምን አሸም? እንጀራዋ ነው፣ ስራዋ ነው። አንቺ ይኸውልሽ፣ አንቺም ይመስለኛል በዚህ ነገር ተነክተሻል። ጭንቅላትሽ ትክክል አይደለም። ግን እኔ አሁን የሚጠቅምሽን ነገር ልንገርሽ። የትኛው 0945 ቆይ አትንገሪኝ፣ በቁጥር አሳይኝና ይሄኛው ነው። እሺ የአባት የሚለው እሱ ነው። ፍቅረኛሽ አባት የሚለው አባት። እሺ በጣም ጥሩ። ይኸውልሽ አሁን ምን እናደርጋለን መሰለሽ? እሺና ቁጭ በይ። እሺ አንቺ ነው ልተባበርሽ። አርፈሽ ቁጭ በይ። ወሬ አልፈልግም። እሺ ሰምተሽኛል? እሺ ጎበዝ። ወንድሜ እስኪ ነቃበል እስኪ። አይዞህ ነቃበል እስኪ። አይዞህ
ነቅተሃል? ነቅተሃል? ነቅተሃል ወይ? ነቃበል ነቃበል። አይዞህ። ምንድን ነው እሱ? ምንድን ነው ማብራቱ? ምንን ያመመህ? መብራቱ? እኛ ልናግዝ መጠን ነው። እሺ እሺ። ከየት ነው የመጣችሁት? እኔ ጋዜጠኛ መርማሪ ሀብታሙ እባላለሁ። በደረሰን ጥቆማ መሰረት እየተጎዳህ እንደሆነ ስላወቅነ ይኸው እንግዲህ ዛሬ ቤት ድረስ ተገኝተናል ማለት ነው። እሺ እሺ። ምንድን ነው የሚሰማህ? እስኪ ንገረኝ። በቃ ውስጤን በጣም ነው የሚያቃጥለኝ። ያው ያቃጥለኛል ጨጓራዬን። ምን እንደሆነ ምክንያቱ ምን እንደሆነ አላውቅም። በቃ ያው ይሻለኛል ብዬ እንደ ድንገት ነው። በምን አጋጣሚ እንደዚህ ሉን አላውቅም። ጸበልስ እየሄድክ ነው? ሕክምና? ምንም ጸበልም ሕክምናም አልሄድኩም። የትም አልሄድክም? አዎ በቃ ጓደኞች ይወስዱሃል ያለችን እየዋሸች ነው። አልሄድክም? ጓደኞች ይዘው ወደው? እኔ ሂጄ አላውቅም። ምንም ከቤት እየዋሸች ነው። ከቤት መጸዳጃ ቤት ነው በቃ እንጂ ምትነሳ ከዛ ውጪ ከግቢ ወጥቼ አላውቅም። እዚሁ ነው በቃ የትም ተንቀሳቅሼ አላውቅም። አየር ካየሁ ስንት ጊዜ ነው። አሁን ውስጥን ነው የሚረብሽ? አዎ በቃ ውስጤን ይረብሸኛል። በቃ ይኸው ትንሽ አውራና ትንሽ ደግሞ ዘብርቅ ያደርገኛል የሆነ ሰዓት ላይ እና በቃ አላውቀውም። ሳላውቀው ነው ይሄ ሁሉ ነገር የተፈጠረው። ምን እንደሆነው ምን እየተፈጠረብህ እንደሆነ አታውቅም? ምንም በቃ ግልጽ አይደለም። ለማንም ሰው ለመናገርም እድሉን አላገኘም ስላልወጣህ ነው? አዎ ምንም እድሉን አላገኘውም። በምን አጋጣሚ እንትን ይበለኝ አላውቅም። በቃ ምንም እድሉን አላገኘውም። ለማውራትም ምንም ጊዜ አልሰጠኝም። በቃ ይኸው 3 ወር እንግዲህ እንደዚህ እዚሁ በቃ ያልጋ ቁራኛ ሆኜ ቀርቻለሁ። አይዞህ አባቴ አትሆንም እዚህ በኋላ። እሺ 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 እሺ። እኔ ወንድም ከዚህ በኋላ ምንም ችግር የለውም። መኪናውን እንጠራለን። ወደ ሕክምና ትሄዳለህ። ትታይ ቼክአፕ መጀመሪያ ተደረግና የጸበሉን ጉዳይ ለኔ ተው። እሺ እሺ። እኔ ጋር አብረው የሚሰሩ ልጆች ስላሉ እነሱ በየቀኑ ያስጠምቁሃል። እዛው እንድትቀመጥ አድርገን። እሺ እሺ። እስቲ መፍትሄ ከሆነ ይሁን። አይዞህ አይዞህ። እሺ አባቴ የኔ ወንድም እኔ ያለሁልህ ለዚህ በኋላ። እሺ በቃ እዚሁ ጋር ቆየኝ። እሷን ማድረስ ያለብኝ ቦታ ስላለ እህትህን መጀመሪያ ላይ አድርስና ከዛ በኋላ እንመጣለን። እሺ እንዳትጨናነቅ እንዳታስብ። እሺ እሺ አባቴ በጣም ጥሩ። አንቺን ከአንቺ ጋር ነይ። ቀጥይ ነይ። ውጭ ነይ። ትንሽ የት ነው የምሄደው? ተነሽ። የት ነው የምወጣው? ወደ ህግ ትሄጃለሽ። እንዴ ምንድን ነው ወደ ህግ? ምንድን ነው ወደ ህግ ማለት? እንዴ ልቀቀኝ፣ ልቀቀኝ። ነይ ውጭ። ያምካል እንዴ ልቀቀኝ። ዝም ብለሽ አንቺ አልወጣም። አንቺ ሲጀመር ጤነኛ አይደለሽ። እንዴ ጤነኛ ነው? ጤነኛ ማን ነኝ እኔ? ምንድን ነው ጤነኛ ነሽ? ንገሪኝ። እንዴ ጤነኛ እንዴ ስታይኝ እኮ ጤነኛ ነኝ አይደለሽ? ነይ። አሁን ወደ ጣቢያ ትሄጃለሽ። ለምን ነው የምሄደው? ልቀቀኝ። ነይ ቀጥይ። ዝም ብለሽ እንዴ ልጅ ልቀቀኝ አንተ። ነይ ቀጥይ። አልሄድም። እሺ ምንድን ነው እንዴ ምን ማለት ነው? ለምን ትስተኝ? ነይ። ቆይ አይደለም ያማል እንዴ? ያማል እንዴ? እሺ ምንድን ነው? ዝም ብሎ ወደ ህግ መውሰድ አለ እንዴ? ለምንድን ነው ዝም ብሎ ማለት? እየሰራሽውን ነገር ታውቂያለሽ እኮ አይደል? እንዴ ነገርኩህ እኮ የሰራሁት ቅድም ነግሬሃለሁ አይደል እንዴ? በቃ ማድረግ ስላለብኝ ያደረኩት። ከዛስ? በቃ ታዲያ መሞት አለበት? አዎ መሞት አለበት። አይሞትም። ለምን አይሞትም? እንዴት እንደሞት እንዳይሞት አሳይሃለሁ። ምንድን የምታሳይኝ? አሳይሃለሁ አይደለም እሱ አንተንም ጨርሳለሁ ከፈለክ። እንዴት እንደምጨርስ ቀጥይ። በደንብ ፊትህን አይቼዋለሁ። ፊትህን ያው በደንብ ያው እያየሁሽ ነው። በቃ ስለዚህ እሱ ችግር የለውም ይሞታል። ዝም ብለሽ አሁን አንተንም እጨርሳለሁ። ጉራሽን ተይውና ነይ። እንዴ ምን ማለት ነው? ፊቴ እንዳትረሳው ነው ያልሽኝ? አዎ ያው ኧረ ነይ እንጂ የእኔን ፊት እንጂ። አየሁ ቀጥይ።